ቆየው አይደል? ቆይ ምታደርጊ ነው የመጣችው? ቃልዬ ደግሞ ከአንቺ ከጓደኛዬ ከሄደ ጋር ልኖር ነው። ቆይ ዛሬ እንዳመጪ አውርተን ተስማምተን አይደል እንዴ? ውይ በሞትኩት፣ ለካ ተስማምተን ነበር። እኔ እኮ ስቀባምስ ማድረገውን እራሱ አላውቅም። ጭራሽ ጠጥተሻል? ነይ በቃ እንሂድ። እኔ ነገ ሰላም እንደምንም ማሳመኛ አስገባሻለሁ። ነይ በቃ እንሂድ። አይሆንም፣ እንደውም አልሄድም። ከዛሬ ጀምሮ ቤቴ እዚህ ነው። እባክሽ ሄሉ፣ ሰላምን አላሳመንኳትም። ካየችሽ ደግሞ ለአንቺ ብለን መጥፎ ነው። አያገባኝም። ሄለን ያመረረች ትመስላለች። ቃል ሄለን ከደጅ ስትመጣ የሰከረች አልመሰላትም ነበረ። ከዛ በኋላ ስትንገዳገድ መጥታ እንዴት ዛሬ እዚህ ትመጫለሽ? እባክሽን ዛሬ እኛ ቤት አትደሪ፣ እንደምንም አድርጌ ሰላም አሳምናትና ነገ እኛ ቤት አድሪያለሽ ብላ ቃል ለሄሉ አጥብቃ እየለመነቻት እያለ ሄለን ግን ምንም ቃልን ልትሰማት አልፈለገችም። ከዛም ሄለንም ልክ እንደሰከረ እየተንገዳገደች ፊቶቿና ከንፈሮቿ እያጣመመች በቃል ላይ እሺ በቃ አንቺ ደስተኛ ከሆንሽ ምናምን አለች። ከዛም ደግሞ ቃል ምንም አላመነቻትም። በሄለን እግር ውስጥ ተደፍታ እባክሽን ሄለን የምልሽን ነገር አዳምጪኝ እባክሽን፣ እኔ የሰላም ልጅ ሁኜ ከቀጠልኩኝ የፈለግሽው ነገር አደርግልሻለሁ፣ ነገር ግን ህይወቴን አታበላሽ እያለች በሄለን እግር ውስጥ ተደፍታ ቃል እያለቀሰች ሄለን ለመነቻት። ሄለንም ምንም ልሰማት አልወደደችም። ነገር ግን እሺ በቃ አንቺ ከፈለሽ ተነሺ ምናምን አለቻት እና ልክ ቦርሳዋን ተቀብላ እንደምትሄድ አክል ሆና ከዛ እኔ ከዚህ ቤት መቼም ቢሆን አልወጣም እያለች ለቃላት ጥብቃ ነገረቻት። ሄለን ከዛ በኋላ እኔ የምፈልገው ከዚህ ቤት መኖር ነው። አንቺ ይህንን ነገር ማድረግ የምትፈልጊ ከሆነ ወይም ደግሞ የሰላም ልጅ ሆነሽ መቀጠል የምትፈልጊ ከሆነ እኔንም እንዳንቺ እዚህ ቤት መኖር እፈልጋለሁ፣ ነገሮችን አመቻች ስትላት እሺ በቃ ለዛሬ ብቻ እዚህ አትደሪ፣ ሂጂ፣ ሁሉንም ነገር አስተካክልልሻለሁ፣ እባክሽን ለዛሬ ብቻ ስትል ኧረ እባክሽ ልቀቂኝ እያለች አመናጭቃ ወደዛ ገፈተረቻት። ያመረረች ሄለንም እያለቀሰች ስታያት ጊዜ አንቺ በዚህ በአዞ እንባሽ እኔ ልታታይኝ አትችይም፣ ወደዛ ዞር በይልኝ ስትል ጊዜ እናቴ ትሙት እኮ ብለሽልኝ ነበረ አልገባም ብለሽ ነበር ስትል ጊዜ እናቴ ትሙት ብዬሻለሁ አይደል? ታዲያ እናቴ ከሞተች እኮ በጣም ቆይቷል፣ ወደዛ ዞር በይልኝ ብላ ልትገባ ስትል ቃል አንድ ነገር አለቻት። እሺ በቃ አለቻት። አንቺ የምትገቢ ከሆነ ሰላም እንዳትሰማሽ ቀስ ብለሽ ግቢ እንዳትረብሽ ብላ ወደ ቤት ይዛት ገባች። ዳግሜ አሁንም በህልሙ የሚመጣበት ገነት ወላጅ እናትህ ናት የሚለውን ወደ አይምሮ እየመጣ በሳቅ ደስ እያለው በመኝታው ላይ እየተፈራገጠ እናቱ ገነት መሆኗን ካወቀ በኋላ ደስታውን የሚቆጣጠረው አጣ። ብሌንም ወደ ህልሟ ስትሄድ ጊዜ ነገር ግን አልተኛችም። ብሌን በሀሳቧ ዳግም እናቴ ናት እኮ ብሎ ፎቶውን ሲያሳያት ጊዜ ብሌንም ከዛ በኋላ ወይኔ እናትህ ናት አለችው። ከዛ በሳቅ በደስታ ጥርሶቿ የሚከድንላት እንኳን አጣች። ከዛም ዳግምም ደግሞ ብሌን አው እናቴ ናት፣ ነገር ግን ይሄን ለማንም እንዳትናገሪ እባክሽን ብሎ ለብሌን አስጠነቀቃት። ሁለቱም በፍቅር እጆቻቸው እቅፍ ቅፍ 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 ተደራረቁ። የሄለን ጉድ አላለቀም። ሄለን ወደ ቤቷ ስትገባ ጊዜ የስካርም መንፈሷ ነው አይምሯ ላይ የሚመጣው ነገር። ወደ ቤት ስትገባ ልክ እየተንገዳገደች ሰላም ሰላም እያለች እየገባች እያለች ኧረ እባክሽ ያምሻል እንዴ? እባክሽ ዝም በይ፣ ሰላም ከሰማችሽ በኋላ ጉድ ውስጥ ገባለሁ እያለቻት ታዲያ ያምሻል ትያለች ስትል ጊዜ ጮክ ብላ የሰላምን ስም የመጥራት ስትሞክር ጊዜ
ቃል እሺ በቃ አለቻት። ቃሉም ይቅርታ ጠየቀቻት። የታባሽ አንቺ በቅቧቃ ብላም ደግሞ ሄለን ቃል ላይ የዛተችባት። አሁን ይመስለኛል ቃል በሄለን እጅ የወደቀች ነገር ነው። ቃል በሄለን እጅ ወድቃለች። እንደፈለገች ማሽከርከር ችላለች ሄለን። ብሌንም ስለ ዳጊ እጅግ በጣም ደስ አላት። ዳጊዬም እናቱን አገኘ፣ እትዬም ልጇን አገኘች። አምላኬ ሆይ ታዲያ እኔስ መቼ ነው እናቴን የማገኘው? ለምንድን ነው እናቴን ማትሰጠኝ? እያለች ብሌን አዝና እግዚአብሔርን መለመን ጀመረች። ይሄ ሁሉ ኃጢአቴ እትዬ ልጅሽ አይደለሁም ብዬ ስላሰቃየዋት ይሆናል ወይ? እባክህን አምላኬ ምንም ይሁን ምንም እናቴ ብቻ ደህና ሁና ባለችበት ጠብቅልኝ ብላ ጸሎቷን አቋርጣ ወደ ቤቷ ሄደች። ጉደኛዋ ሄለንም ለቃላንቺ ያለቻት ይሄን የመሰለ ጥሩ የሆነ ፍራሽ ላይ ዱቅ እያልሽ እየተኛሽ ነው ለካ አለች። እንደዚህ የሚመቸው ስትል ጊዜ ባክሽን ዝም በይ፣ እንደዚህ ስትጮሂ ደግሞ ሰላም እንዳትነቃ አለች። እንደውም እነግርልሻለሁ ልጅሽ እንዳልሆነች እናቷ እንዳልሆንሽ እነግርልሻለሁ ምናምን ስትላት ጊዜ ሁሌ የምታስፈራራት በዚህ ቃል ስለሆነ ቃልም እሺ በቃ ዝም በይ አለቻት። ከዛም ሄለን ደግሞ እሺ ምግብ የለም እዚህ ጋር በዚህ ማታ አለቻት። በዚህ ማታ ምግብ የለም ምናምን ትያለሽ አለቻት። ተነስተሽ ስሪልኝ አለች። እንዴ እኔ ምግብ ልሰራልሽ ነው አለቻት። እንዴ እንኳን ምግብ አይደለም ሌላ ነገር ትሰሪ ያልነበረም ወይ ከዚህ በፊት እያለች በሞራራ ላይ ተረማመደችባት። አይ ሄለንም በንዴ ሲጋራን አውጥታ ከንፈሮቿ ላይ አርግታ ልታጨስ ስትል ቃል አንቺ በዚህ ሰዓት በዚህ ክፍሌ ላይ ሲጋራ ልታጨሽ ነው ደግሞ አሁን ደግሞ ብለሽ ሲጋራ ልታጭሽብኝ ነው አለቻት። ስትላትም ጊዜ ሄለን ደግሞ እባክሽን የተረፈኝ አንድ ሲጋራ ብቻ ነው፣ እቺም ሲጋራ ደግሞ ላጭሳት አታካብጪ አለቻት። ስትላትም ጊዜ ስታጭሽ ምናልባት ሰላም ልትመጣ ትችላለች እያለቻት እያጨሰች እያለ እሺ በቃ ብላት ቃል ጥላ ስተኛ ጊዜ ወይዘሮ ሰላም ከቻለች። ቃልም በድንጋጤ ምትውጠው ምትይዘው ምትጨብጠው ነገር ስታጣ ጊዜ ወይኔ እማ አለቻት። ከዛም በኋላ ደግሞ ሄለንም ደህና ዋልሽ፣ ደህና አደርሽ፣ ደህና መሸሽ፣ ደህና ቆየሽ ማለት መዘበራረቅ ጀመረች። ከዛም ሰላም በቁጣ ከንፈሮቿ በጥርሶቿ ንክስ አድርጋ ከአንቺ ጋር ጠዋት እንነጋገራለን ብላ በኃይል በሩ ዘግታ ወጣች። ከዛም ቃል የእናቷን ንዴት በሄለን ልትወጣ አየሽ አይደለም መጀመሪያም ተናግሬሽ ነበረ፣ ከዚህ በፊት እኮ እዚህ ቤት ማየት አልፈልግም ብላኝ ነበር፣ አሁን ደግሞ ጭራሽ ሲጋራ ይዘሽ አገኘችሽ፣ ወይኔ ጉዴ ስትል ጊዜ ሄለንም ደግሞ ቆጣ በማለት እንዴ ምንድን ነው ሰው የገደልን እኮ አስመሰልሽው አካበርሽ እኮ ብላ ደግማ ሲጋራው ልትለኩሶ ስትመጣ ጊዜ ቃል ነጥቃ ወስዳ ገና ደግመሽ ሲጋራውን ልታጨሽ ነው ብላ በቁጣ በሄለን አፋጠጠች። እናቴ በጣም ጠልታሻለች፣ አንቺ ገና ሲጋራ ልታጨሽ ነው ወይ ስትላት ጊዜ እቺም ቆጣ የምትለዋ ሄለን እንግዲህ ታዲያ አንቺ ታስታርቂናለሽ በማለት የቃል ሞራል ስብርብር አርጋ ቃልም ፊቶቿ ወደዛ ዙራ ለመተኛት ሞከረች።
ማለዳው ሆኖ ጠዋት ስትነሳ ቃልና እትዬ ሰላም ፊት ለፊት ተገናኙ። ቃል ልትወጣ ስትል ጊዜ ሰላም ቃል ብላ ጠራቻትና ነይ አንዴ አለቻት። ጭራሽ ብለሽ ምንም አታመጣም ብለሽ እቤቴ ውስጥ ሲጋራ ማስጨስ ጀመርሽ ከድቺ ዱርዬ ስትል ጊዜ እሷ እኮ ዱርዬ አይደለችም አለች። ትዝ የሚላችሁ ከሆነ ከዚህ በፊት ቃል ለእናቷ ለሰላም እሷ እኮ በጣም አረመኔ ዱርዬ ናት ብላ ለእናቷ ለሰላም ነግራት ነበር። ዛሬ ደግሞ እሷ ጓደኛዬ ዱርዬ አይደለችም አለች። ከዛም በጣም ተቆጥታ ሰላም አንቺም ምናልባት አጭሰሽ ይሆናል ስትላት ጊዜ እኔ ምንም ነገር አላጨስኩም እያለች ቃል ለእናቷ መለሰችላት። ከዛም በኋላ ደግሞ ሰላም አንድ ቅኔ ተናገረቻት። ከምን የዋለ ጊደር ነው ምን ሆነች አለች። እናንተ ጨርሱት። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ቸር እንሰንብት።